መቼም ብሩክ ድጋሚ ስህተት አትሰራ። ድጋሚ ስህተት ብትሰራ ግን ፈጣሪ አይለመነኝ እንቅሃለሁ። በጣም አርጌ ነው ምንቅህ። ራስን መቆጣጠር አለብህ። ራሱን የማይቆጣጠር ሰው ደግሞ ከመውደቅ አይተርፍም። ከዚህ በኋላ ከዚህ ቤት መውጣት ቀን ደርሷል። ምንድን ነው ያልሽው እንዴ? ለምንድን ነው ከዚህ ቤት የምትወጪው? ቅድስትዬ በጭራሽ አይሆንም። ለማለት ብለሽ ልትወጪ? ባሌን እንዴት ያዋለሽ? እሱ ትዳሩን አክባሪ ልጆቹን ወዳጅ ነው። እንዲህ አይነት ነገር አይነካካውም። አይ ማስረጃ አለኝ። ያወራነውን በስልክ ሪከርድ አድርጌ ይዤዋለሁ። በስንት ኤአይ ዘመን ራስሽ ፈጥረሽ ይሆናል። ጭራሽ ባለቤቴን ታስፈራሪዋለሽ። ቅድስትዬ እማዬ እኮ ተኝታለች። እማዬ አትበያት አላልኩሽም እንዴ? እሺ በቃ ቅድስትዬ የረሳሁት እኮ የአባዬ ሚስት ተኝታለች። የባሰውን አመጣችው አንቺ እንዴ? ቅድስትዬ እሺ ማለ በላት ታዲያ ማለት ብለሽ አጠራትም እንዴ? እሺ ግን እሺ አይለኝም እኮ ይልሻል። ማለት ብለሽ ነው መጥራት ያለብሽ። በተለይ የአባዬ ሚስት ብለሽ እንዳጠረት በጭራሽ። ምን ጨጓራ ልትሸጡ ነው? ሽሮ ሲበላ የከረመን ጨጓራ ማን ይፈልጋል? እንከፍ ውሻ ራሱ አይፈልግም። ለማንኛውም ያመጣችሁልኝን ሞት ለመሞት ዝግጁ ነኝ። ወደሽ ግን አሁን ምትላለሽ? ከዚህ ቤት ያላስወጣሽ እንደሆነ ደግሞ ታይኛለሽ። እንግዲህ ሲምጣና ከሁለት አንዳችንን ያስወጣናል። በጣም ደግበሻል። እኔ ድሮ ምርቦኝ አያውቅም። አንቺ ነሽ ኩራቤን ብለሽ የመጣሽው። ተርቦ የማያውቅ ሰው ደግሞ ጥጋብን ያውቃል። ተርቦ የሚያውቅ ሰው ነው ጥጋብን የሚያውቀው። አንቺ አፍሽን አጥፍተሽ ማንም አይደርስልሽም። እዚህ ጥሩ ነው፣ ሞክሪኝና ሳይሻለሁ። ጭራሽ ልትመጪኝ? አንቺ አስርሽ ነኝ እኮ። አይደለሽም። ጫፌን እነካሻለሁ ብትይ አንቀሻለሁ። እሺ ማን ያለው? እኔ ወደ ሀገር ሄዳለሁ አላልኩም። ለማንስ ብዬ ነው የምሄደው? እንዴ አንቺ ሄዳለሁ አላልሽም? እሺ እሱን ታዩ ትደበድብኝ አልነበር? አዎ ከዚህ በኋላ እኔ እና አንቺ አሰሪና ሰራተኛ ሆነን አንኖር። እኔ የዚህ ቤት ሰራተኛም አይደለሁም። አያስ እንዴት እንደሚያደርጋት ተረጋጊ ጋሽ። ሲጀመር አንተ የውሳኔ ሰው አይደለም። በጣም ጠንካራ ሰው ትመስለኝ ነበር። ተሳስቻለሁ። ኪማቺ ቅድስት እዚህ ጋር አንድ የተናገረችው ወሳኝ እውነት አለ። ብሩክን አንተ የውሳኔ ሰው አይደለህም ብለዋለች ማለት ነው። ይሄ ደግሞ በጣም ትክክል ነው። ብሩክ አሁን ላይ ምንም ነገር መወሰን አልቻለም። ግራ የተጋባም ይመስላል ማለት ነው። መጀመሪያ ላይ ቅድስትን ቃል ገብቶላት ነበር እሷን እንደሚያገባት። አሁን ያለውን ነገር የነ ካሌብና የነዝናን ነገር ዳር ካስያዙ በኋላ ከዛም በኋላ አንቺን አገባሻለሁ፣ እስካሁን በክብር ቆይተሻል፣ እኔም በክብር ነው አንቺ ማግባት የምፈልገው ብሎ የዛኑ ቀን ሌሊት ነበር ከማህሌት ጋር ያደረው። እዛ ጋር ስሜቱ መቆጣጠር ነበረበት። ማህሌት ከዚህ በፊት እሱ ላይና ልጁ ላይ ያደረገችውን ነገር ሁሉ እያወቀ ይሄንን ነገር ማድረግ አልነበረበትም ማለት ነው። እሱ ደግሞ ያኔ ታግቶ እነዝና ጋር በነበረበት ጊዜ ቅድስት እንደ ልጇ አይታ ነበር ምሳሌን ስትጠብቅለት የነበረውና ብሩክም በተስፋ ስትጠብቀው የነበረው ማለት ነው። ብሩክ ደግሞ ዛሬ ስሜቱን ባለመቆጣጠሩ የማይሆን ስህተት ተሳስቷል ማለት ነው። ይሄ የብሩክ ስህተት ደግሞ ማህሌትን የልብ ሰጥቷታል ማለት ነው። ለዛም ነው ተነስታ ሄዳ ቅድስትን አሁን ላይ በጥፊ ለመምታት የተነሳሳችው ማለት ነው። እሷ አሁንም ቅድስትን እያየቻት ያለችው ከዚህ በፊት የነሱ ቤት ሰራተኛ እንደነበረች አሁንም በዛ አይኗ ነው ቅድስትን የምታያትና ቅድስት ከዛ ቤት እንድትሄድላት ራሱ ትፈልጋለች። እሷ ከዚህ ቤት ሄዳለሁ ወደ ሀገሬ እገባለሁ ሳትል ይሄንን የውሸት ዜና ለራሷ ፈጥራ ለብሩክ ነግራለችና ያ ማለት ደግሞ ቅድስት ከዛ ቤት እንድትሄድላት ትፈልጋለች ማለት ነው። ብሩክ ደግሞ አሁን እዚህ ጋር ቅድስት እንዳለችው ብሩክ የውሳኔ ሰው አይደለም ማለት ነው። ምንም እንኳን ማህሌትን እዛ ጋር ለዓላማቸው ለጉዳያቸው ከመድብል ጋር ተማክሮ ማህሌት ታስፈልገናለች፣ ዝናንና ካሌብን እስር ቤት ለማስገባት የሷ ምስክርነት ያስፈልገናል የሚለውን ነገር ቢስማሙበት ራሱ ብሩክ ደግሞ እዚህ ጋር ስሜቱ መቆጣጠር ነበረበት ማለት ነው። አሁን ላይ የተናደደ ይመስላል ከማህሌት ጋር ባደረገው ነገር፣ ግን ደግሞ የራሱን ውሳኔ ሊወስን አልቻለም ማለት ነው። በዚህ መንገድ ደግሞ ከቅድስት ጋር ይቀጥላሉ ወይ ደግሞ ከቅድስት ጋር ተስማምቶ ይቆያሉ የሚለው ነገር ምናልባት የማይሆን ነገርም ሊሆን ይችላል ማለት ነው። በእርግጥ ቅድስት እሱን ታፈቅራለች። ለዛም ነው አሁን ላይ እሱ ራሱ ከማህሌት ጋር ይሄንን ስህተት ተሳስቶ ራሱ ከሷ ጋር አድሮ ራሱ ለዳጣ ከዛ ቤት መሄድ እንደምትፈልግ ብትነግርም፣ ግን ደግሞ ተረጋግታ በተረጋጋ ስሜት ይሄንን ነገር ስታስቡ ይሄንን ነገር መሸሽ እንዳሌለባት በእርግጥ እዛ ጋር ያንን ቤት ጥላ ከሄደች ነገሮች ሁሉ ለማህሌት ስለሚመቹላት ነው ማህሌት ጥላልኝ ሄዳለች በሚለው ብሩክን እንደፈለጋት ትጫወትበታለች። ምናልባትም አይታወቅም፣ እንደ በፊቱ አሳልፋ ለዝናም ልትሰጠው ትችላለች ማለት ነው።
ቅድስት አሁን ላይ ብሩክ ላይ ብትናደድም ግን ደግሞ የወሰነችው ውሳኔ በጣም ጥሩ ነው። ለማን ብዬ ነው ከዚህ ቤት የሚሄደው? አልሄድም እያለች ነው ማለት ነው። ብሩክ ግን እዚህ ጋር አስቀይሟታል። እንዴት አድርጎ ቅድስትን ይቅርታ እንደሚጠይቃት ባይታወቅም ቅድስት አሁን ላይ በሱ አዝናለች። ቅድስት ብቻ ሳትሆን መድብል ራሱ በሱ እንዳዘነ ነበር እዛ ጋር ሲነግረው የነበረውና ከዚህ በኋላ እንቅሃለሁ ያለው ማለት ነው። ይሄ ምን አይነት ስህተት እንደሆነ መድብል ራሱ ያውቃል። ማህሌት ከዚህ በፊት እነሱን ስታረጋቸው የነበረውን ነገር ሁሉ ያውቃል። ብሩክ ደግሞ ከዚህ ሁሉ ጊዜ በኋላ የፈለገ ነገር ቢሆን ስሜቱን ተቆጣጥሮ ራሱን ከማህሌት መጠበቅ ነበረበት። ግን ደግሞ አሁን ራሱ ምንም ነገር እየተናገረ አይደለም። ማህሌት ዘላ ቅድስትን በጥፊ ልትመታ ስትሞክር እዛው ከተቀመጠበት ወንበር ራሱ አልተነሳም። ይሄ ደግሞ የሚያሳየው ቅድስት እንደተናገረች ብሩክ የውሳኔ ሰው አይደለም ማለት ነው። ይሄ ነገሩ ደግሞ ይሄ ነገሮችን ቀለል አድርጎ ማየቱና የውሳኔ ሰው ያለመሆኑ ደግሞ በኋላ ላይ እሱን ዋጋ ያስከፍለዋል ማለት ነው። ቅድስት አሁን ላይ በእርግጥ ምናልባት ነገሮች ከተረጋጉ በኋላ እዛ ጋር ያለውን ነገር ብሩክ ተረጋግቶ ነገሮችን ካሰበ በኋላ ወደ ራሱ ይመለሳል የሚለው የሆነ ተስፋ አላት ማለት ነው። ለዛም ነው ከዛ ቤት አልሄድም ብላ አሁንም እየተቀመጠችው እንጂ እሷ ከዛ ቤት ብትሄድ ምንም አይጎልባትም። የሚጎዳው ደግሞ በቀጥታ ብሩክ ነው ማለት ነው። ምሳሌን እንደ ልጇ ይዛ ነበር ስትጠብቅለት የነበረውና ከዚህ በፊትም እሱ ብር ቸግሮት ምሳሌን ለማሳከም ብር ወደዛ ወደዚህ ያለ ሲፈልግ የነበረበት ሰዓት እሷ እነሱ ቤት በሰራተኝነት ሰርታ ለብዙ ዓመታት ያጠራቀመችውን ብር ነው ያንን ብር ለሕክምና ይሆንሃል የሆነ ቀዳዳ ራሱ ይሸፍንልሃል በሚለው ለብሩክ የሰጠችውና ከዚህ ሁሉ ውለታ በኋላ ቅድስት ይሄንን ሁሉ ነገር አድርጋለት እናም ደግሞ እሱን እንደምትወደውና እንደምታፈቅረው እየነገረችው እሱ ወንዱ መጠየቅ እየነበረበት እሷ ሴቷ ደግሞ ይሄንን ነገር ገፍታ ትክክለኛው ጊዜ አሁን ነው፣ ታገባኛለህ፣ ልታገባኝ ትፈልጋለህ፣ ይሄንን ነገር እንድታሳውቀኝ እፈልጋለሁ፣ እኔ ሴት ነኝ፣ እድሜ ደግሞ ያሳስበኛል የሚለውን ነገር ይሄንን ነገር ቁጭ አድርጋ ስትነግረው ብሩክ ደግሞ ነገሩን ቅድስት እንደወሰደችው ሲሪየስ አድርጎ እየወሰደ አይመስልም ማለት ነው። ሳሎን ቁጭ ብሎ ነበር ማህሌት ና እኔ ጋተኛ ናፍቀኛል ብላ ቀለል አድርጋ እጁን ይዛ ስትሄድ ተከትሏት የሄደው ማለት ነው። ይሄ ደግሞ የሚያሳየው የብሩክን እንዝላልነት ነው ማለት ነው። በእርግጥ ማህሌት አሁን ላይ ከነሱ ጋር ለመሆን የፈለገች ይመስላል። ብሩክና መድብል ጋር ሆና እዛ ጋር ካሌብና ዝናን ክዳቸው እነሱ እስር ቤት እንዲገቡ ለማድረግ ተስማምታለችና ምናልባት ከዚህ በኋላ መድብል ይሄንን ነገር ከሰማ ብሩክ ያደረገውን ነገርና ቅድስት ላይ እየሆነ ያለውን ነገር ከሰማ በኋላ ምናልባት ከማህሌት ጋር መጣላቱ አይቀርም። ማህሌት ደግሞ ከዛ በኋላ የምትፈልገውን ነገር ካጣች እዚህ ጋር ከብሩክ ጋር እንደ በፊቱ ተመልሰን ባልና ሚስት ሆነን አብረን እንኖራለን የሚለውን ነገር ያንን ነገር ፈልጋ ካጣች በኋላ ምናልባትም እነሱ እንደሚፈልጉት ከነሱ ጋር ሆና ልትመሰክርላቸው አትችልም ማለት ነው። በእርግጥ ቀደም ብላ ብሩክና መድብል ቁጭ አድርጎ ሳሎን ቁጭ ብሎ ሲያወሯት እኔ ሚስትነቱ ይቅርብኝ፣ ግን ደግሞ እዚህ መጠለያ መኖሪያ እንዲሆነኝ እዚህ እንድኖር ፍቀዱልኝ ብላ ነበር። ያው ያንን ነገር ከብሩክ ጋር በትዳር አልቀጥልም የሚለውን ነገር እንደተስማማች አድርጋ ነበር ያኔ ከነሱ ጋር የተወያየችው ማለት ነው። አሁን ደግሞ ያንን ነገር እያደረገች አይደለም፣ እሷን ፍላጎቷን እያስኬደች ነው ማለት ነው። አሁን ደግሞ ከብሩክ ጋር ተጣልቶ ራሱ ይሄ ነገር እንደማይቀጥል በመድብል ትዕዛዝ ብሩክን ይሄንን ነገር ማቆም እንዳለበት ቢነግረው ምናልባት ማህሌት ከነሱ ጋር ላትሆን ትችላለች። ዝና ዛሬ ደውሎ ያላትን ነገር ራሱ ልታደርግባቸው ትችላለች ማለት ነው። ዝና ዛሬ ደውሎ እሷን ሲላት የነበረው የነሱ ወገኖች ከነሱ ጋር እንደምትሰሪ አድርገሽ እኛን እንደሚክድ ሰው አድርገሽ የነሱን ሚስጥር ለኛ አሳልፈሽ መስጠት አለብሽ ሲላት ነበርና እዚህ ጋር ብሩክ እሷን እንደ ሚስት ካልተቀበላት ማህሌት የነሱ ወገን ላትሆን ትችላለች። አሳልፋም ለነዝናና ለነካሌብ ልትሰጣቸው ትችላለች ማለት ነው። ሌላው ነገር ደግሞ ስለ ዝና ማንሳታችን ካልቀረ ዝና ትህትና የምትባለው የራሱ ቤት ውስጥ አግቶ ያስቀመጣት ሴት መጀመሪያ ሚስቱ እንድትሆን ጠይቋት ነበር። ያንን ነገር አልቀበልም ስትል አሁን ላይ ጨክኖ እዛ ጋር ካሌብ ያዘዘውን ነገር ለማድረግ ተስማምቷል ማለት ነው። ሚስት ካልሆነች እኔ ያቀረብኩላትን ጥያቄ ካልተቀበለች ወደ ገንዘብ እንቀይራታለን በሚለው የሰውነት ክፍሏን ሽጦ ወደ ገንዘብ ሊቀይሯት እንደሆነና ዛሬ እንደውም ካሌብ ደውሎ ነገሮች ሁሉ ተዘጋጅቷል፣ አንተ ደግሞ ትህትናን አዘጋጅ ብሎ እሷን ሰርጀሪ ወደሚሰራዋት ቦታ ሊወስዳት እንደሆነ
ዛሬ መጥቶ ዝና ነግሯታል ማለት ነው። አሁንም ግን ትህትና እያወራች ያለችው ለዝና እየነገረች ያለችው ያንተ ሚስት ከመሆን ያ ይሻለኛል ብሞት ይሻለኛል ብላ የመጨረሻ ውሳኔዋን አሳውቀዋለች ማለት ነው። ዝና ግን አሁንም የመጨረሻ እድል እንዳላት ነው እየነገራት ያለው። እዛ ሰርጀሪ የሚሰራበት ቦታ ከመሄዷ በፊት አሁንም ውሳኔዋን እንድታጤንና እድል እንዳላት ነው እየነገራት ያለው። ያ ማለት አሁንም ዝናን በቃ ሚስት ሆናለሁ እዛ አትውሰድኝ ካለችው እዛ ቀዶ ጥገና ቦታ አይወስዳትም። እሷ ደግሞ በህይወት ትቆያለች፣ የሱ ሚስት ትሆናለች የሚለውን ነገር ነው እሱ ያንን ነገር እንድታስብበት ነው አሁንም እድል እንዳላት እየነገራት ያለው ማለት ነው። ትህትና ደግሞ ያንን ነገር አትፈልግም፣ የሱ ሚስት አትሆንም። አሁን ላይ ሞቷን በጸጋ ለመቀበል የተዘጋጀች ይመስላል ማለት ነው። ሌላው ነገር ደግሞ ስለ ሉላና ስለ ጠበቃው ነው። ሞገስ ባለፈው ጠበቃውን በእጁ ማስገባት እንደሚፈልግና ጠበቃው ላይ መጫወት እንደሚፈልግ ነበር ሲያወራ የነበረው። ዛሬ ላይ ጠበቃው ሲያወራ የነበረውን ነገር የሱን ሚስጥር ትዳሩ ላይ ይማግጥ እንደነበረ ያለውን ነገር ለሚስቱ ለማሳየት ጠበቃውን ደውሎ አስፈራርቶ ነበር። እናም ደግሞ አስፈራርቶ ራሱ አልቀረም ሚስቱን ደውሎ ቀጥሮ ነበር። ግን ደግሞ ጠበቃው በመሃል ምን እንዳሰበ አይታወቅም። ለሞገስ ደውሎ ያንን ነገር እንዳያደርጉና እነሱ የሚፈልጉትን ነገር ሊያደርግላቸው እንደሚችል የነሱን ንብረት ማስመለስ የሚለውን ነገር እንደ ጥብቅና ቆሞ ተከራክሮ የነሱን ንብረት ሊያስመልስላቸው እንደሚችል ነው እዛ ጋር ለሞገስ የነገረው ማለት ነው። መጀመሪያ ላይ ግን ጠበቃው ያላቸው እኔ የእናንተ ጉዳይ ጋር አልደርስም፣ ይሄንን ሚስጥር ለባለቤቴ አታሳይ፣ ሌላ ጠበቃ መቅጠር ትችላላችሁ ቢለውም ሞገስ ደግሞ የፈለገው ራሱ ይሄው ጠበቃ የሱን ጉዳይ ተከራክሮ ንብረቱን እንዲያስመልስለት ነውና በስተመጨረሻ ላይ ሚስቱን ቀጥሮ ቢሆንም ግን ደግሞ ጠበቃው ደውሎ በቃ ባላችሁት ነገር ተስማምቻለሁ ሲለው ነው እሱ የተመለሰው ማለት ነው።